ዛሬ ቤኪ ትልቅ ሚስጥር አውጥቷል። ይህም ሚስጥሩ ሁላቸውንም ሲያስቃቸው ተመልክተናል። እንግዲህ ቤኪ ከሀይሚና ከብሩክ ጋር እንደዚሁ ከፍፄና ከሚፍታህ ጋር የተዋወቀው አሁን አይደለም፣ በጣም ለረጅም ጊዜ አብረው የኖሩ ናቸው። ነገር ግን ይህን ሚስጥር እንዴት ደብቋቸው እንደከረመ ሁሉ እየገረማቸው ደጋግመው ሲስቁ ነበረ። ለመሆኑ ሚስጥሩ ምንድን ነው? ምን ነግሯቸው ነው የሚለውንም በአጠቃላይ ይዤላችሁ ነው የመጣሁት። በጣም የሚያስቅ ነገር ነው የዛሬው። እንግዲህ ቤኪ ብዙ ጊዜ ከካሜራ ጀርባ ነው፣ ካሜራ ማን ነው እንደምታውቁት። ከካሜራ ፊት ለፊት የሚመጣው አንዳንድ አጫጭር መልእክቶችን፣ መልካም ምኞቶችን፣ የተለያዩ አጠር አጠር ያሉ መልእክቶችን ሲያስቀምጥ ብቻ ነው የምናየው። ኢቭን በራሱ ለራሱ ብዙ እየመጣ አይደለም እና ዛሬ ግን ከካሜራ ፊት ለፊት መጥቶ በጣም ደስ የሚል የሚያስቅም የሚያስተምርም የሆነ አዝናኝ የሆነ ሚስጥር ነው የነገራቸው። ለዚህም ነው ሁላቸውም ሲስቁ የነበሩት። እንግዲህ እንደ ተመልካች እንደ ጉዳዩ ነው ባይዘዌ ብዙዎቻችን የሚያሳዝን ታሪክ አለን። የሚያሳዝን ታሪክ ስንናገር ሌሎች ይበልጥ አዝነው ነው የሚያዳምጡን እና ዛሬ ፈታ የሚያደርግ ነገር ግን በጣም ቁም ነገር ያለው ቀልድ ነበረ። ትላንት አይታችኋል። ብሩክና ሀይሚ የተጠየቁት ጥያቄ ቤኪ እንዳዘጋጀው ነግረውናል። ዛሬ ደግሞ እንግዲህ እሱ ራሱ ከካሜራ ፊት ለፊት መጥቶ ትላንት ብዙ ሲጨነቁ ነበር። አንዳንድ ፈታኝ የሆኑ ጥያቄዎች አሉ ባይዘዌ የህመሙ ኦልሬዲ ሀይሚ እንዳለችው ጥያቄ የለውም። አንድ ሰው እንኳንስ የትዳር አጋሩን፣ ጎረቤቱን፣ ጓደኛውን፣ ወገኑን ያሳክማል እና ኦልሬዲ ግዴታዬ ነው ብላለች ሀይሚ። ልክ ናት። ነገር ግን አንድ የትዳር አጋር ልጅ ባይወልድ የሚለው ጥያቄ በጣም ከባድ፣ በብዙ ባለትዳሮች በብዙ በሚዋደዱ ባለትዳሮች መካከል የሚያጋጥምና በጣም ፈታኝ የሆነ ብዙ ሰዎች ይህንን ፈተና ማለፍ ያቃታቸው ፍቅራቸውን ኦልሬዲ ያጡ አሉ። እንደዚሁም ደግሞ በፍቅራቸው ላይ ጸንተው በስተ መጨረሻ ከ40 ዓመት በኋላ ሊሆን ይችላል፣ አይታወቅም እድሜያቸው። ከዛ በኋላ ሊሆን ይችላል። በቃ ተስፋ በቆረጡበት ጊዜ ፈጣሪ ደግሞ በራሱ ጊዜ ልጅ የሚሰጣቸውና በልጅ የሚባርካቸው ሰዎችም ተመልክተናል። እርግጥ ይህ ነገር በጣም ፈታኝ ከመሆኑ የተነሳ ትዕግስት ይፈልጋልና በጣም ከባድ ጥያቄ ነበረ። አንዳንድም የሚያዝናኑ አሉ እና ዛሬ ደግሞ እንግዲህ የትላንቱን ሊክሳቸው ይመስለኛል። ደስ የሚሉ በጣም አስቂኝና አስተማሪ ቁም ነገር አዘል የሆኑ ቀልዶቹን እንደዚሁ ደብቋቸው የቆየ ሚስጥሮቹን ዛሬ ለነሱ ሲነግራቸው እንግዲህ ትላንቱን ክሷቸዋል ብዬ ነው የማስበው። እና አንዳንዴ ለራሱ ብዙ ጊዜ ልናስታውሳቸው ማንፈልጋቸው ሚስጥሮች አሉ። እንደዚህ ለሰው ብንናገራቸው ለራሱ ብዙም የማይረዱን ሰዎች አሉ። በተለይ ደግሞ አሁን ላይ ትልቅ ሆናችሁ ከ18 ዓመት በላይ ምናምን ሆናችሁ ነገሮችን ማገናዘብ ደረጃ ላይ ስትደርሱና በልጅነታችሁ ነገሮች መብትና ግዴታችሁን ሳታውቁ በፊት ዝም ብሎ የማያስጨንቀው ነገር ሊያስጨንቃቸው ይችላል። ወይም ደግሞ የማይደረግ ነገር ማድረግ በጣም ቀላል ነገር ሊመስላቸው ይችላል እና እነዛ ነገር ሲጠራቀሙ በእኛ እድሜ ታሪክ ሆነው ያልፋሉና እነዛን ብዙ የቆዩ ታሪኮችን ነው የጠቀሰው። እንግዲህ ብሩክና ሀይሚ እንዳያችሁት ወደ አዲስ አበባ መጥተዋል። እኔ ኢንፎርሜሽን የደረሰኝ ጋሽዬ ትንሽ ቆዩ እንዳላቸው፣ ነገ ትሄዳላችሁ ምናምን እንዳላቸው ነበረ። ነገር ግን የተወሰኑ ሰዓቶችን ብቻ ነው ኦልሬዲ ወደ እነሱ ቤት ሲሄዱ በዛው አጋጣሚ 1 ሰዓት አካባቢ በዛው ተጫውተው እንደ ወጡ ነው መጨረሻ ላይ የደረሰኝ። ደስ ይላል። ወታጅራ ከሄዱ በኋላ ያው ፈታኝ የሆኑ አንዳንድ ፕራንኮችንም ቢያሳልፉ ብዙ ያው በተለይ ብሩክና ፍፄ ያደረጉት ፕራንክ በጣም የሚፈትን በጣም የሚያስጨንቅም ነበር። ይሁንና ደስ የሚል ጊዜ አሳልፈዋል። በጣም ደስ ይላል። እነሱም እንዳሉት አንዳንድ ነገሮች አልተሳኩልንም ብለዋል። እንደተናገረው ቡራ አልተሳካልንም ያለው ኦልሬዲ የእዩን ጉዳይ ነው። ግልጽ ነው፣ ይሄ ምንም ጥያቄ የለውም። ምክንያቱም ብዙ ሲጠብቀው የነበረ ቀን ነበረ። ኦልሬዲ በቃ አንድ ነገር የሚሳካው ፈጣሪ ሲፈቅድ ብቻ ነው። ነገር ግን እዩ በቅርብ ነገሮች እንደምታስተካክልም ብዙ ልጆች እየደጋገሙ እየነገሩኝ ነው።
ኦልሬዲ አንድ ጊዜ ስለተናገርኩ ቪዲዮ ሰርቻለሁ። እዩ በቅርብ ነገሮች እንደምታስተካከል ኦልሬዲ የልጇን አባት እውነታውን እንኳን ባትናገር ከብሩክ ጋር ምንም የሚያገናኛት ነገር እንደሌለ የብሩክና ሀይሚ ግንኙነት ደግሞ አሁን ቡታጅራ ሄደው ከመጡ ወደዚህ እንደ በፊቱ ብቻ አይደለም። ስቴፕ ባይ ስቴፕ የጨመሩ ነገሮች አሉት፣ ደስ የሚሉ ነገሮች አሉት። ቤተሰብም ሆነ እነሱ አስተሳሰብም ላይ ጭማሪ አሳይተዋል። ትላንት ጥያቄና መልሶ ላይ አይታችሁ ከሆነ በጣም ደስ የሚል መልስ፣ በጣም መተሳሰብ የተሞላበት ከጋብቻ በኋላ የሚፈጠረውን ነገር በፈጣሪ ፍቃድ ማለት ነው የራሳችንን ውሳኔ እናስቀምጣለን። በጣም ብዙ መልእክቶችን ያዘለ ነበረ የትላንቱ ጥያቄ። ስለዚህ ነገሮች ምን ሁኔታ ላይ እንዳሉ ልናውቅ የምንችልበት ነገር ነው። ሀይሚና ብሩክ ቢጣመሩ የብዙዎቻችን ፍላጎት ነው። ኢቭን የቤተሰብን ፍላጎት ነው። የፈጣሪ ፍቃድ ተጨምሮበት ደግሞ ይበልጥ ግንኙነታቸው ከዚህ በላይ እንደሚሆን ተስፋ እናደርጋለን። እንግዲህ በዓልን ምክንያት በማድረግ ቤተሰቦቻችን ጋር ጥሩ ጊዜ ከማሳለፍም በላይ ከወገኖቻችን ጋር በተለይ ደግሞ አቅመ ደካሞች ጋር እንዴት በዓሉን እንዳሳለፉ፣ እንዴት ጊዜያቸውን እንዳሳለፉ ሁሉን ያማከለ አስተዋይነታቸውን፣ አስተዋሽነታቸውን በጣም የተመለከትንበት ነገር ነው። አንዳንድ ክስተቶች በዓልንም ሆነ አንዳንድ ክስተቶችን በመጥቀስ ሰው ከሰው ሲረዳዳ፣ ሰው ጎረቤቱን ሲያስታውስ፣ ወገኖቹን ሲያስታውስ በቻለው በአካባቢው ያሉት ሰዎችን ማስታወስ በጣም ብሩክና ሀይሚ በተግባር ያሳዩን ነገር ነው። በተለይ ሰንጋ ሊገዙ ሲሄዱ ምን ያህል እንደተላፉ ቪዲዮ ሁሉ ተልኮልኛል። ባይዘወይ በጣም ተላፍተው ነበረ ሰንጋ ለመግዛት። አንዱ ይስባል፣ ያኛው ወደዚህ ይሮጣል ምናምን በጣም እንትን ነበረ እና ይህ እያንዳንዱ እርምጃቸው፣ እያንዳንዱ ልፋታቸው፣ እያንዳንዱ ከሀሳባቸው ከውሳኔያቸው ጀምሮ እያንዳንዱ ተግባር ላይ ያዋሉት በዓልን እንዴት እንዳሳለፉ አይታችኋል። ለሰዎች ስጋ በማከፋፈል ነበረ። ከዛም በኋላ ደግሞ ነገሩን ቆራርጠው አከፋፍለው ምናምን ከጨረሱ በኋላ በአካል መጥተው መውሰድ ላልቻሉ እናቶች በየቤታቸው እየሄዱ ሲሰጡና ሲመረቁ፣ እንደዚሁም ደግሞ አቅመ ደካሞችን ሲያስደስቱ ያየንበት ቀን ነበር። እንደዚሁ ቤተሰብ ለቤተሰብ መተሳሰብን በተጣሉ ጊዜ እንደዚሁ በፕራንኮ አማካኝነት ማለት ነው እንዴት ቤተሰቦቻቸው አብረዋቸው እንደነበሩ በተለይ ናኒ በጣም ሀይሜን የምትረዳበትን መንገድ በጣም ደስ የሚል ነው። ባይዘዌ ሙሼ ራሷም መልካምና ጀግና ሴት ናት። በጣም የጀግና የመልካም ተምሳሌት፣ የመልካም እናቶች ተምሳሌት ናት። እንደዚሁ ደግሞ ፈጣሪ ልፋቷን አይቶ ነው መሰል ለልጆቿ ሚስት እሱ ነው የመረጠላት ባይ ነኝ። ምክንያቱም አንደኛዋ ለሌላኛዋ ስትተሳሰብ ይህ ቤተሰብ የወደፊት ቤተሰቡን ተረካቢ ገና ታዳጊ ናቸው ናኒም ሆነ ሀይሜ። ይህ ቤተሰብ ይበልጥ ኦልሬዲ አንድ ወንድ ልጅ በተለይ ደግሞ ወንድ ብቻ የወለደች እናት ከምንም በላይ እነዛ ወንድ ልጆቿ የሚያገቡት ሚስቶች ናቸው የዛ ቤተሰብ ዋስትና። ሚስቶች ከተስማሙ ልጆች ሊስማሙ ይችላሉ። ባልና ኦልሬዲ ባሎቻቸው ወንድምና ወንድሞች ማለት ነው ይግባባሉ፣ አንድ ይሆናሉ። ነገር ግን አንድ ሚስት በጣም የሆነ ከቤተሰብ የምታርቅ አለች። ቤተሰብ አንድ እንዳይሆን የሆነ ክፍተት እየፈጠረች በቃ ቤተሰብ መሆናቸውን ቀስ በቀስ የሚረሳሱበት ጊዜ እንዲፈጠር የሚያደርጉ ሴቶች አሉና በጣም ደስ የሚሉ እኔ ለራሱ ለወንድሞቼ ብዬ የምመኛቸው አይነት ሴቶች ናቸው። ናኒና ሀይሚ በጣም እህትና እህት ነው የሚመስሉት። አይታችኋቸው ከሆነ ሀይሚ አልቅሳ ወደ ናኒ በሄደች ጊዜ ናኒ ምን ያህል እንደተሰማት አይተናል። በቃ እንደዚህ ነው ሲጀመር መሆን ያለበት እና በጣም ደስ የሚል ፋሚሊ፣ እንደዚሁ ልጆቻቸውም ደግሞ ይበልጥ ይህን ቤተሰብ ውብ እንደሚያደርጉት ትልቅ ተስፋ አለኝ። እንግዲህ ይህን የምነግራቸው በሀሳቤ ርቄ ነው እንጂ ከዛሬው ርዕሴ ጋር የሚያገናኝ ነገር ኑሮት አይደለም።
ነገር ግን አንዳንድ ምክንያቶችን በማንሳት ሌላ ወጣ ያሉ ምክሮችንም መጥቀሱ ይበልጥ አስፈላጊ ስለመሰለኝ ነው። እንግዲህ የብሩክና የሀይሚ የሀብና የናኒ ሰርግ ተከታታይ መሆኑ ላይቀር ነው። ምክንያቱም አሁን በቅርብ ይካሄዳል ነበር የተባለው። ነገር ግን አሁን ላይ የተስተካከሉት ነገሮች ብዙ ቢሆኑም ነገር ግን ለሰርግ በአንድ መሆናቸው አይቀርም። አንዳንድ ሰዎችም የሀብ መቅደም አለበትም እያሉ ይገኛሉ። ነገር ግን እኛ የጨረቃና የሀብ ፋሚሊ በአንድ ላይ ቢሆን ደስ ይለናል። ነገር ግን እንግዲህ ፈጣሪ ያሳካላቸው። እነሱ ባሰቡት እነሱ በፈለጉት መልኩ ሲያደርጉ እኛ ደግሞ ይበልጥ ደስ ይለናል። እኛ ስሜታችንን ፍላጎታችንን ብቻ ማስቀደም የለብንም። ኦሬዲ የሰው ህይወት ስለሆነ ማለት ነው። እና ወደ ዛሬው ወደ ቤኪ ሚስጥር ስንመለስ በጣም ደስ የሚል አስተማሪ የሆነ ንግግር ነበር የተናገረው። እያንዳንዱ በህይወቱ የገጠማቸውን እንግዲህ እስከ ዛሬ አብረን ስንቆይ ለምን አልነገርከንም አይነት ጥያቄዎች ሁሉ ተነስተዋል። ነገር ግን ዛሬ እንደ አጋጣሚ ነው ትዝ ያለኝ በማለት እርግጥ ብዙ ጊዜ የማረሳው ነገር ነው። ይሁን እንጂ እንግዲህ ዛሬ ጊዜው ደርሶ ነግሬያቸዋለሁ ብሏቸው በጣም ፈታ አድርጓቸዋል። እንደዚሁም አስተማሪ የሆነ መልእክት ስለነበረው በጣም ደስ ብሏቸዋል። ኦልሬዲ ይህን ለማለት ነው። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። እንደዚሁም በንግግሬ ላይ በቆይታዬ ላይ ያጠፋሁትም ነገር ካለ በጣም ይቅርታ አድርጉልኝ። ስላዳመጣችሁኝም ከልብ አመሰግናለሁ። መልካም ጊዜ